ጌታነህ ፀሐዬ ባላገሩ አይድል የዘመናዊ ዳንስ ዳኛ ወደ መጀመሪያ ጥያቄ እንለፍ እስቲ ወደ ሌሎቹ ጥያቄዎች ከማለፋችን በፊት ተወዳዳሪዎች የተወዳደሩ የዳንስ ሪትም ሰውነት ላይ ይታያል በብዛት ስሜት ያሸንፋል ትክክል ስሜቱ ነው ምክንያቱም አንዳንዴ አንቺ የነበርሽበትን ነገር ሁሉ የሚያስታውስሽ አጋጣሚ አለና በቃ የሆነ ከውስጥ ፍንቅል አድርጎ የሚወጣ ስሜት አለና አሁን ላይ ይሄ ነው ብዬ የማልነግርሽ ነገር ግን እዛ ሁኔታ ላይ ሆነሽ በጣም ውስጥሽን የተለየ ስሜት የሚሰማው ነገር አለና እኔ ብዙ ጊዜ እኔን ስለሚያስታውሰኝ ነው በዛ ጊዜ የነበረው ነገር ሲቀጥል ደግሞ ልጆቹ የማይታመን አይነት ፈጣራም ስታይ ደግሞ የሚያስደነግጥሽ ነገር አለ አዳዲስ እንደዚህ አይነት ነገሮች ስታይ እንደዚህ አይነት ስሜት ነው የሚንጸባረቀው ነሽጥ ሲያደርግ ደግሞ ተነስተህም ከመቀመጫ አብራቸው ደንሳለ ታሳያለ ለምን እንደዛ የምታደርገው እሱ ነገር እንኳን ነሽጥ የማረግ ነገር ሳይሆን ምን መሰለሽ ዲጄ አንዳንዴ በቃ አሪፍ ነገር ሰርተው ታያቸውና የሆነ ሰዓት ላይ በቃ መሳት የሌለባቸው ነገሮች ሲሰጡ ታያቸዋለሽና አንዳንዴ ጊዜ የዳኝነት አሰጣጡ ደግሞ በቃል ከምትናገሪው በላይ የኛ ሙያ በተግባር የምታሳየው ነገር ነው ስለዚህ ግዴታ አንቺ ተነስተሽ ያንን ነገር እንድታሳዩ ይፈልጋል ያ ተወዳዳሪና እንደዛ ስለሆነብኝ ነው እንጂ ነሽጥ የማረጉ ነገር እንኳን በስቶ አይደለም እዛ ነገር ላይ ያው የዳኝነት ሂደቱን በቃልም በተግባርም የሚለውን ነገር ከማስኬድም አንፃር ነው ወደ ጊዜ ገደቡ ደግሞ እንለፍ ሰዓት ብዙ ጊዜ ያጣላል ለተወዳዳሪዎችም ለተመልካቾችም ዳንሳችንን ታሪካችንን ሳንጨርስ ነው ምን ወርደው ከመድረክ የሚሉ ተወዳዳሪዎች አሉ ተመልካቾችም ለምንድነው በጊዜ ገደብ የሚይዟቸው አንቀው የሚባል አስተያየት ይሰጣሉ ለምንድነው ሰዓት እንደ አንድ መስፈርት የሆነው ይሄንን ሂደት ምንድነው ከመጀመሪያም ጀምሮ ደቂቃ ስንናገር ነው የመጣነው ውድድሩ ከተጀመረበት ጊዜ ጀምሮ የነጠላ ተወዳዳሪ 1 ደቂቃ የግሩፕ ተወዳዳሪ 2 ደቂቃ እየተባለን መተናል ስለዚህ ይሄን ነገር በተደጋጋሚ እስከተነገራቸው ድረስ ለኔ በቃ በቂ ሆነ ዝግጅት የላቸው ማለት ነው ዝግጅት ከሚባለው ነገር ውስጥ አንዱ ራሱ ስራቹ ጀምሮ የሚያልቅበት ደቂቃም ጨምሮ ነው ስለዚህ ደቂቃው ሲያልፍ መቆረጡ ለኔ ትክክል ነው ባይ ነኝ ለዚህ ያንን ነገር አላደረጉትም 2 ደቂቃ ካላቸው ጥሩ ስራዎችን ወደፊት ነው ማምጣት ያለባቸው ተወዳዳሪዎች በጣም ምርጥ የሚሏቸው ስራዎች ወደ ሌላኛው ዙር የማሸጋገር ነገር አለ ምርጥ የሚባለው ስራ መጀመሪያ ላይ ቢመጣ ነው ቆይቶ የከረረ ሲመጣ ዙሩ ቢመጣ ነው ተመራጭ የሚሆነው የትኛው ነው አዋጭ እንደውም ብልጥ የሆነ ተወዳዳሪ ብዬ የማስበው አሪፍ የሚባለው ነገር ይዞት መጥቶ ወደ ቀጣይ ዙር ማለፍ ነው ዛሬ ጠንካራ ነገር ማቅረቡ ነገ ደግሞ ሌላ ጠንካራ ነገር እንዲፈጠር ስለሚያደርገው ማለት ነው ከቀላል የሚጀምር አይነት ተወዳዳሪ ካለ ለኔ እኔ ያከሄድ አልደግፈውም በጭራሽ ጦር ሜዳ ላይ በቃ ራስሽን እንደዚህ አጋልጠሽ ወጥተሽ እንደመመታት እንደማለት ነው ለኔ ከዛ ይልቅ የሆነ አሪፍ መንገድ ፈጥሮ ተቃራኒውም ቡድን ማጥቃት እየቻለ ነገር ማለት ነው ስለዚህ ይሄ ለኔ ጦርነት ማለት ነው ውድድሩ ስለዚህ ጦርነት ላይ ደግሞ እንዲሁ ዝም ብሎ ያለ ምክንያት ጥይት ማባከን የሚባል ነገር የለም ያንን ነገር በደንብ እየተጠቀሙ ሄዶ መጨረሻ ተቃራኒ ቡድንን ማጥቃት ነገር ነው ስለዚህ በጭራሽ ይዳከማሉ ብዬ እኔ አላስብም ሁሉም የሚያስበው ነገር አለ አሁን ባላገሩ ላይ ተወዳድሮ ማሸነፍ በጣም እንደ ትልቅ ነገር ነው አሁን ብዙ ተወዳዳሪዎች የሚያዩት እኔ በተለያየ አጋጣሚ መሰማው ነገር አለ ስለዚህ በጭራሽ እኔ ይደክማሉ ብዬ አላስብም ከዛ ውጪ ግን አሁን ብዙ ጊዜ የሚታየው ውዝዋዜን ስናስብ ሁሉም ሙያ በርግጥ ስነ ስርዓት ይጠይቃል አይደል ወደ ውዝዋዜው ስናመጣው ግን ስነ ስርዓት እንደ አንድ መስፈርት ሆኖ ስትናገሩበት እንሰማለን በምን ያስታውቃል አንድ ዳንሰኛ ወይ በቡድን የመጡ ዳንሰኞች ስነ ስርዓት አላቸው የላቸውም ይጎላቸው ነገር አለ የለም የሚለውን ለማየት ለምሳሌ መጀመሪያ ወደ መድረክ ስትመጪ ካለባበስሽ ይጀምራል ምን አይነት ነገር ነው ይዤ የመጣሁት ነገር ይወጥሻል አንዳንድ ሰው በጣም ተጨንቆለት የሚገርም አይነት ዲዛይን ይዞ መጥቶ ለስራው ብቻ ሳይሆን ክብርም እንዳለው ስርዓቱንም በጠበቀ መልኩ መሄድ እንዳለበት ነው የሚያሳዩሽ አስተያየት ሰጪው አንዳንድ ሰው በቃ አልተዋጠልኝም የሚለው ነገር
በጣም በሚያስጠላ አይነት አስተያየት ነው የሚመልስልሽ ያለውን ነገር ማለት ነውና አንዳንድ ሰው እኮ ባይዋጥለትም ጸጥ ብሎ ወጥቶ ሲወጣ እዛ ጋር ግን የተናገራችኋት ነገር እኮ እኔ አልተስማማሁበትም ምንድን ነበር የታየው ችግር እንደዚህ አይነት ነገሮች አሉና ልታይ የሚባል አይነት ነገር መኖር የለበትም ብዬ አስባለሁ ይሄም ከስነ ስርዓት ጋር አንዱ ነገርም ስለሆነ ማለት ነው ሌሎች አሉ ብዙ ያይዘሽ የምትናገሪያቸው ነገሮችና ስነ ስርዓት በጣም ትልቅ ነገር ነው የስነ ስርዓቱ ጉዳይ ላይ አሁን ባለባበስ እንኳን ብናየው አንድ ዳንሰኛ ስለመሆኑ ውጪ መታወቅ አለበት ባለባበሱ ባኳሃኑ በቃ አሁን አንዳንዴ የምታያቸው በጣም የሚያሳዝኑ ነገሮች አሉ ለምሳሌ እኔ ይቅርታ ባህል ተወዛዋዦቻችን ማለት ነው በውጪ ስታያቸው ትክክለኛ ባህል ተወዛዋዥ ይመስላሉ ለኔ ጥያቄ ሆነብኝ ነገር ነው ሱሪ አውርደው በጣም የሆነ ፓንት እየታየ ነገር ምናምን አይተሻቸው መንገድ ላይ ስትገቢው ግን ውስጥ ገብተው እስክስታ ሲደልቁ ነው የምታየው በጭራሽ የማይገናኝ ነገር በቃ እዚህ መድረክ ላይ ያለው ማንነትሽ ውጭም ያንን ነገር መናገር መቻል አለበት ወዛ ውስጥ ባህል ያሳየን ውጭ ወደ ሌላው ነገር መጠጋት የለበትም ስለዚህ ውጭም ባህልን በቃ ባህላዊ አይነት ነገር ሊናገር መቻል አለበት ሱሪታቸው አውርዶ መሄዱ ትርጉሙ ለኔ ምንም ይገባኝ ነገር የለም ስለዚህ እነዚህ ሂደቶች ራሱን የቻለ ትልቅ ችግር አለው ተወዛዋዦች በዚህ አጋጣሚ በደንብ ማሰብ አለባቸው ብዬ ነው ማስበው እኔ ለምን ዘመናዊ ልብስ ለበሱ አይደለም ግን ሲለብሱት በቃ ቅጥ ባለው መልኩ ቢሆን ቆንጆ ነው ከዘሪሁን ማሩ ጋር አንድ ነገር ላይ የተነጋገርን ነበር የባህል ተወዛዋዥ ነው በጣም ኢትዮጵያን የሚያቃስ ነበር አድርጌ ማስበው የመጀመሪያ ነው ባላገሩ ነው ሀገር ያሳየኝ ይያለን ያሳቀን ነበር አንተስ ጉዞ ላይ እንዴት ነህ እኔም የዘርዬ ንጋራለሁ የሚገርመው እኔ ከከተማ የወጣሁት ናዝሬትና ሐዋሳ ብቻ ነበር ከዛ ውጪ መንገዱን ሁሉ አላውቀውምና ሌሎቹን እስካሁን ባላገሩ የዞርባቸውን ቦታዎች እንዳለ ለመጀመሪያ ጊዜ እኔም በባላገሩ ነው ያየሁት ግን በጣም ደስ የሚል ነገር ነው ያለው ብዙ ነገር አመለጠኝ አላልኩም እስከዛ ብያለሁ ስለ እውነት ብያለሁ ማየት ያለብኝን ነገር ለካ አላየሁም ብያለሁ እንደገና ደርሰን ከተመለስን በኋላ ደግሜማ መሄድ አለብኝ ያልኳቸውን ቦታዎች አሉ ለምሳሌ ጎንደር በጣም መልሼ መሄድ የምፈልግበት ቦታ ነው ምክንያቱም ቀረጻ ምናምን ሲባል ብዙ ያላየናቸውም ነገሮች ነበሩና የሰው ፍቅር ደግሞ በጣም የተለየ ነበር ሁሉም ጋር ሄድንባቸው ቦታዎች ጋር ወርግጥ የሰው ፍቅር በጣም የተለየ ነበር ደግሞ የመሄድ የመፈለግ ነገር የለም እንደዚህ አይነት ነገር አለ ሌላ ጉዞ ሲኬድ በጣም ደስ የሚለው ነገር መንገዶቹ ያው በጣም አስቸጋሪዎች ናቸው እና ያው ጸሎት የማረግ ነገርም አለ እንዴ በጣም በአንድ በኩል ገደል በአንድ በኩል ተራራ ያየሽ አቋርጠሽ የምትይጅበት ቦታ ላይ ዳንሰኛ መሆን ለዛው የዘመናዊ ዳንሰኛ መሆን መነሳት መውደቅ መፍረጥ አለበት አይደል አለበት አየነው እኮ በዚህም አይ የሆነ የነፍስ ነገር አይደለ በጣም የሚያስጨንቅሽ ነገር አለ ግን ይሄ ራሱ አንዱ የፕሮግራሙ አንዱ አካል ነው በጣም ደስ የሚልና የሚያዝናናው ለካ ሰው እንደዚህ ሆኖ ነው ከአንድ ሀገር ወደ አንድ ሀገር እየተዘዋወረ ስራ የሚሰራው በዛ ላይ ደግሞ የባላገሩን ጥንካሬም የሚያሳይሽ ነገር ነው ይሄን ያህል ጉዞ ራሱን በጣም ትልቅ ሪስክ አለው እንግዲህ አስቢው እንደዚህ አይነት ጉዞ ተጉዞ ሰርቶ መጥቶ የተሰራውን ነገር ለህዝብ ማስተላለፍ ማለት እጅግ በጣም ትልቅ ጽናትን የሚጠይቅ ትልቅ ትግስትን የሚጠይቅ ነገር ነው ካሉት ከሚወጡት በጀቶችን በተጨማሪ ማለት ነውና እኔ በብዙ መንገድ ነው ያየሁት በጣም የሚያዝናኑ ነገሮች አሉት ከሐረር ወደ ጅጅጋ ቀረጻ ለማድረግ እየሄደ የመኪና አደጋ ማትለውም ብቻ ግን የሆነች ነገር ትንሽ የደረሰች ነገር ነበረችና ምንድነው መኪናው ስፒድ ላይ ነበር መሰለኝና በጣም ማይጠበቅ አይነት ስፒድ ብሬከር መሃል ላይ ያጋጠመው ከዛ ልክ እሱ ሲያልፍ ከኋላ እኔ ወንበር ጋር እግሬ እንደዚህ አጣምሬ ሄርፎን ጆሮዬ ላይ ሰክቼ ሙዚቃ እየሰማሁ ነው የራሴ ዓለም ላይ ነው ያለሁት ብቻ እና የነቃሁት ምን ሰዓት ነው ወደ ላይ ነጥሬ ከኩሬስ ጋር ተጣብቄ ስመለስ ሌላ ዓለም ውስጥ ያለው ነው መሰለኝ ሁሉም ተኝቶ ሲሄድ ነበር አንዱ ላይ ይበራል አንዱ አልፎኝ ይገባል አንዱ ደግሞ ከነላፕቶፑ ሲሮጥ ታየዋለ እና በጣም የሚያስቅ ነገር ነበረው ለምሳሌ የሜሪ ስልክ ከጇ አምልጧት ሹፌሩ ጋር ነዳጅ መስጫው ጋር የተገኘው ነገርና
ከመሃል ደግሞ አንዱ ደምቶ ስናይ ነገሩ በቃ በጣም ሲሪየስ መሆኑ የገባን ልክ የዛ ሰዓት ላይ ነው እና በቃ በጣም መረጋጋት ጀመርን ሁላችንም እና ያንን ጊዜ በጭራሽ አረሳውም። ቀረጻ ላይ አሁን ቀኑ ሙሉ መዋል ሊኖር ይችላል። 2-3 ቀን የሚፈጅ ቀረጻ ሊሆን ይችላል። ተቀናብሮ ነው አብዛኛው ተመልካች በቴሌቪዥን መስኮት የሚያገኘው። ምንድነው ያለህ ልምድ ወይ ደግሞ ያሳለፍከው ነገር? የቀረጻ ነገር ይሄ ብለሽ የምትናገሪው ነገር አይደለም፣ ግን የብዙ ሰውን ጽናትም በዛው ተያይዞ የሚያሳይሽ ነገር አለ። በተለይ በዚህ አጋጣሚ እኔ የባላገሩ ክሩ የካሜራ ክሩን በደንብ እጅግ በጣም አድርጌ የሆነ ጽናታቸው ለኛ ትልቅ ትምህርት እንደሆነን መናገር እፈልጋለሁ። በዚህ አጋጣሚ ፀሐይ ሳይባል ምን ሳይባል ያ ሁሉ ልፋት ተደርጎበት ሰው ግን የሚያያት ያችን አንድ ሰዓት ፕሮግራም ነውና እንደዚህ አይነት ሂደቶች አሉ። ያው የባላገሩ አይድል የውድድር ጊዜ ሊቋጭ ጥቂት ቀናት ናቸው የቀሩት። በእነኚህ ቀናት ውስጥ ደግሞ ዙሩ እየከረረ ነው የሚሄደው። ይሄም የመሸጋገሪያ ልዩ ፕሮግራም ያስፈልገው ለዛ ነው። በሚቀጥለው የሶስተኛው ዙር የውዝዋዜ ውድድር ላይ ዳንሰኞች ምን ሆነው ይምጡ? ምን አይነት ዳንሰኞችን ማየት ትፈልጋለህ? እኔ አሁን ከዚህኛው ውድድር ላይ በጣም አሁን በተለይ ከፊታችን ያለው ውድድር ጋር የሚመጡ ተወዳዳሪዎች ከዚህ በፊት የተናገርናቸው ደካማ ጎኖች በፍጹም ደግሞ መነገር የለባቸውም ባይ ነኝ። እንደኔ በጣም የሚያስደነግጥ ስራ ይዞ የሚመጣ ተወዛዋዥ ነው እኔ በበኩሌ የምጠብቀው እንጂ ልክ ከትላንት ወዲያ ስንላቸው እንደነበረው እችን ስራ ከእንደዚህ ነገር ላይ ኮፒ አድርጋችኋት ነው ዛሬም የመጣችሁት የሚባል ነገር በፍጹም እዚህኛው ዙር ላይ መኖር የለበትም ብዬ ነው የማስበው። ስለዚህ የነገ አሸናፊነትን ውስጣቸው ሰንቀው የመጡ ተወዳዳሪዎችን በደንብ ማየት ነው እኔ የምመኘው። በዚሁ አጋጣሚ ለተወዳዳሪዎችም የመልካም ምኞት መግለጫዬንም እየተናገርኩም ጭምር ማለት ነው። ምክንያቱም ከዚህ በኋላ ያለውም ሂደት ቀላልም አይሆንም፣ እጅግ በጣም ከባድም ስለሚሆን ጭምር ማለት ነውና አዲስ ነገር ቢያሳዩን ደስ ይለኛል።